ይውጣልን ሚስጥሩን እያልኩ ሲሆን አሁን አንደኛ እሱ መያዣው ነው። አሬ እኮ በእግዚአብሔር ይውጣልን በቃ ይውጣ ነገሩ ይውጣ ምናምን ከዛ እሱንም ማሳቀበት ኦኬ አሁን ሰበብ ማድረግ ነው እዛ ደረጃ መሄድ ሰበብ ማድረግ ነው ያልጋ ላይ ትንሽ አታፍሩም እንዴ ብዙ ነገር ስፔሻሊ እየቻልኩሽ ነው እኔ አጣቁ ተዳርሽ ላይ ከማንም ጋር ወግነሽ ለተዳርሽ ታማኝ ሳትሆኝ ጭራሽ ሳቀበት በቃ ውስጤ ከዛ በኋላ እንደውም ደግሞ የበለጠ እየተረበሸ መጣ ታውቂያለሽ። እሺ በቃ አሁን ተረጋጋ። እሱ ሲመጣ ነገሩን እንዳለ ምናወራው ይሆናል ማለት ነው። ታቀርበብሽ ስታየው አንተ ነው የምታፍረው። ሲጀምር አንተ ከሷ ጋር የምታረገው ነገር በራሱ ያስከስሳል። ነገሮችን ለማስቀየስ አትሂድ። ምን ያስቀየስኩ አይደለም። ይሄ ውጤት መቀየር ነገር አለ። ኦኬ ወደ ለሱ እየወገንሽ ነው ዛሬ እየወገንክ ምን ኦኬ እኔ መቆደሮ ምናምን አይደለሁም። ሲጀምር ህግ ጋር ነው መሄድ የፈለከው አይደለም። ህግ ጋር ነው መሄድ። እንዴት ናችሁ ቤተሰቦች? ሁሉም ሰላም ባላችሁበት ሰላምና ጤና ብዝት ይበላችሁ። ለመጀመሪያ ጊዜ ወደዚህ ቤት የመጣችሁ አብርሽ እባላለሁ። እንግዲህ ቤተሰብ ነገሮችን እያያችሁ እንደሆነ በእርግጠኝነት ተስፋ አደርጋለሁ። ያው የተፈጠሩ ነገሮችን ማለቴ ነው እና ቤተሰብ ያው በስተመጨረሻው እውነታው ወጥቷል። ምክንያቱም የእማማ ጨቤ ባለቤትና እናትዮ የልጁ እናት ማለት ነው እስከዛሬ ሲያደርጉት የነበረው ሚስጥራቸውን እንግዲህ አጋልጧለች። ያው እንግዲህ እኛ ብዙ ነገር ተጨንቀን ብዙ ነገር ሆኗል። እኔ ራሴን እስከ እንትን ማለት ድረስ ደርሼ ነበር በዛ ሰዓት። ግን ደግሞ ይክሩ ክብር ይገባታል ማለትም ብዙ ነገር አረጋግታኝ ብዙ ነገር ብለ ያው እንግዲህ ያሳለፍናቸው ነገሮች አሉ። ግን ዞሮ ዞሮ እውነቱ መውጣቱ በጣም ደስ ብሎኛል። ግን ደግሞ አሁን ምንድነው ያ ነገር ብቻ በቂ አይደለም፣ ለኔ አሳማኝ አይደለም። ይክሩዬን ወይም እማማ ጨቤን ጠርቻታለሁ። እኔ በዚህ አሁን ለምሳሌ ያ ነገር እንዲመታለፉ ደስ አላለኝም። ይሄ ነገር እስከመጨረሻው ወደ ህግ እንደሚሄድ ወይም ደግሞ ህግ ድረስ እንደሚሄድ እፈልጋለሁ። የስሜ ጠፍቷል። አንደኛ የሌለውበትን ነገር እዛ ውስጥ ነህ ተብያለሁ እና በዛ አጋጣሚ ብዙ ነገር እኔ ይሄ ነው ማለት አልችልም ስላችሁ ይሄ ህይወት ነው፣ እንደ ህይወት ነው የሚቆጠረው። የአንድ ሰው ህይወት እንደማጥፋት ነው። ያው መታለች እሷ ራሱ ደህና ነሽ? ካሜራ ይዘን አሪፍ ሰዓት መጣሽ። እንደውም ልክ ስላንቺ ላነሳሰል መጣሽ እና ቤተሰቦችን እያወራችሁ ነበረ። አንደኛ በመጀመሪያ ደስ ብሎኛል እውነታው ስለወጣ። እኔ ራሴ ጮብ ይረቀብኩ በጣም ዞሮ ዞሮ እውነታው እንዲህ መሆኑ ደስ ብሎኛል። እኛም ነገሮችን እናውቃለን በውስጥ ግን በጣም ስለዚህ ግን ደግሞ ደስ ያላለኝ ነገር አለ። አሁን ላይ ሳስበው ያኔ ብዙ ነገር አይምሮአችን እስከማጣት ድረስ ደርሼ ነበር። እርሜ ላንቺ ማለት ነው። ያው ነገሮችን ለማረጋጋት ብዙ ነገር ረድተሽኛል። በዚህ አጋጣሚ በጣም ነው አመሰግነው። ግን አሁን ግን ምንድነው አሁን ይሄ ስም ማጥፋት ወንጀል ነው አንደኛ ማለት ነው እና ሰው ያልሰራውን ነገር ነው እዛች ጋር ተደርገሃል ብዬ ስሜ ጠፍቶ ማንነቴን እንዳደረኩት ነገር ሆኖ ምናምን የተፈጠረውና ብዙ ሰዎች ደግሞ ብሎኛል ይሄ እስከ ህግ ድረስ ቢኬድ ብዙ እንትን ወንጀል እንደሆነ ነውና አሁንም እኔ ያንን ነገር አልተውም ስትል ምን አሰብ ወደ ህግ እንዲሄድ ፈለኩኝ ነገሮች ማለት ነው። እውነት የምሬን ነው ስልሽ ከዚህ የበለጠ ነገር ነው ምንም ይሄ ይክሩ ይሄ ነገር አልተውም ስልሽ ዛሬ በዚህ ነገር የተጀመረ ነገር ነገ የሰው ህይወት ራሱ ጠፍቶ እንደቀላል ይተዋልና አሁን ያውለ ክሰስ እንጂ ተከሰስ እንጂ አትከሰስ የሚባል ነገር አለ። ክስ እንደቀል አትየው። እሱ የፈለገ ኃይል ይሂድ የፈለገ ኃይል ማለት ነው ስልሽ ይክሩ ምን መሰለሽ አንደኛ በሰው ዘንድ አመኔታ ተቻለው ስሜ ጠፍቷል። ሁለት እኮ አሁን አይደለም ያ ነገር እኮ እኛ አቀደን በቃ ነገሮቹ እስኪሆኑ ድረስ እንታገስ አይደለም። ግን ያ ባይሆን ኑሮስ ነገሮቹ እንደዛ ባይሆን ኑሮስ ይሄ እንደሞት ነው የሚቆጠረው ማለት ነው። ሐሳቤ እኔ ያልኳችሁ ነበር እናትየውና እሱና እሱ እኮ ምንም ያውቀው ነገር የለም እንዲህ አይነት ነገር የለም ማለት እዚህ ጋር አንደኛ እኔ እንደዚህ አላስብም ለመሰለሽ ሁለታቸውም ነገሮቹን እሱ ምንም አላጠፋም እዚች ጋር እንደዛ ማለታችሁ እናቱ ናት ወደ መጥፎ መንገድ እየመራችሁ የነበረው ገባክ? እናቱ ደግሞ የኔና እሱን ትዳር አትፈልገውም፣ ዛሬም አትፈልገውም፣ ትላንትናም አልፈለገችውም። ልንገርሽ አንደኛ ማለት ልጅ ስላለኝ ማለት ነው። ግን ልጅ መኖሩ ምናምን ነገር እዚች ጋር ትዳር ላይ የሚፈጥረው ተጽዕኖ አለ። ምን ችግር አለው? እሱ እኮ አይደለም እሷ ባትፈልገውም ይሁን አትፈልገው
ግን እዚች ጋር ያ ነገር ሲደረግ በእርግጠኝነት እሱ እንዳለ አውቃለሁ። የለም አጥምማው ነው። እንዴት ነው እርግጠኛ መጥቶኝ ነው ይመጣ ምናምን እያለኝ ነው። የእናቴስ እሺ በቃ እናቴ ክፉ ሆና ነው ወይ ደግሞ የኔ ትዳር ውስጥ ጣልቃ ገብታ ነው። ግን እሱ የለበትም። እናትዮ ናት እንደዛ ነገር እያደረገች ያለችው። እኔ እንደዛ አይደለም ለዛ አይመስለኝም። አሁን እኔ እንደዛ እንድትከራከሪለት አልፈልግም። እኔ ልከራከርለት አይደለም። ዛሬም ነገም እኮ እኔ ካንተ ጎን ነኝ። ገባክ እኮ ገባኝ። አሁን ደግሞ እኔ አንደኛ ህይወቴን እንዳጣው ነው የምቆጥረው። ወጣ ብዬ ምናምን ወደዛ ወገኝተኝነት እንትን እያለኝ አይደለም። ግን ቆይ ልደውልለትና ይምጣ እኔ እሱ ይምጣ ችግር የለውም። ግን አሁን ምንድነው ማንም ሰው እንትን ስላለ ወይም ደግሞ ከዛ ነገር ሊያፈነግጥ አይገባም። እኔ በቃ አላስብም በዛ ደረጃ የሆነ ነገሮችን ለማውጣት ሲፈልጉ አንተ ከዛ ኬዝ ውጣ። ምክንያቱም እሱ እንደሚታሰር ነው የሚታወቀው እንደዚህ ለሁለት ካደረጉ ማለት ነው። ስለዚህ ዞሮ ዞሮ ይሄ ልጅ እንዳለበት እንደሚመጣ ነገርኩት። እኔ ዞሮ እንዳሉበት ነው በቃ ስለዚህ እንዳይነቃባቸው እኔ ምንት እንደታወራ ምንም እንዳትደከም ማለት ነው። በቃ እንደታወራ እሱ ራሱ ይምጣና ሁሉም ነገር አብረን የምናወራው ይሆናል። ለህግ ግን አንተ አቾክል ገባህ? ኧረ እኔ ዞሮ የሚባል ነገር አለ። ዋናው የኔ እናንተ ንጹህነት ነው። አለቀ። እኔ እንደዛ አላሰብም። በቃ ውስጤ ከዛ በኋላ እንደውም ደግሞ የበለጠ እየተረበሸ መጣ። ታውቂያለሽ? እሺ በቃ አሁን ተረጋጋ። እሱ ሲመጣ ነገሩን እንዳለ የምናወራው ይሆናል ማለት ነው። እሺ በቃ እሺ ካሜራው ይዘጋና ሲመጣ እንገናኛለን። ከሷ ያለው እውነታ የታወቀ ነው። እኔ እንዳለበት ነው ማውቀው። ግን ለሷ በጣም ደስ ብሎኛል ለምናምን እውነቱ መውጣቱ። እሱማ እኔም እኮ ደስ ብሎኛል። ግን እኔ ዞሮ ማዛዛት የለብንም። በቃ እኔ ነገሩ መዛዛት እኔ እኮ ብሎኛል። መቀመጥ ደስ አልናፈቀንም። ደስ ብሎኛል እኮ ግን ደግሞ በቃ እኔ በዛ ገቡ በዛ ወጡ ካሁን በኋላ እኔ እኮ እሱ አይደለም አሁን በቃ ስሜ ይጥራ፣ የበለጠ ስሜ ይጥራ። ለምን እንደዚህ ያደረገ? ለምን እንዲያደረገ? ልክ ነው። በቃ ቀየረች። ልክ አይደለም እኮ ያንን እኮ ነው። ልክ አይደለም። እለፍ በቃ እኔ እዚህ ማለት ከበደኝ ነው የምልህ። እኔ እኮ አሁን በዚህ አጋጣሚ ሰው ገለሃል ብትለኝ ራሱ እሺ እንደማለት እኮ ነው። ለራሳችሁ የሆነ ነገር አድርጎ ገለሃል እንደማለት እኮ ነው። ቀርበኝ ብሎኝ ነበር። እኔ ውስጤ እንትና ይሄን አይደል ለሱ መቆምሽ ደስ አላለኝ። ኖም ለሱ መቆምሽ አትበል። እረፍት አልፈለክም ወይ? ገና ሌላ አዲስ አጀንዳ ዛሬ መታ ተቀያየር ምናምን ምን ሆነ ነው? ሰላም እንዴ? የኔ ይቅርታ ለለ ነው አትበለኝ። ተወኝ ነው እሷ ደውላልኝ እኮ እንዳለ ሰላም ምንድነው ችግር? ወጣታ አይደል? ምንድነው እንዲህ በቀላሉ የሚፈታ ነገር? ምንድነው? አንቺ ህይወት እኮ ነው ነገሮችን እንትን ለማለት አይደል? እሺና ችግር ማለት ነው። እኔም እኮ እያሳለፍኩ ያለሁት ነገር አሁን እዚህ ጋር ለማስመሰል ምናምን ምንም እያስመሰልኩ አይደለም። እኔ አሁንም እኮ ያልተፈታልኝ ብዙ ነገር አይ አሁን አንተ አልገባም። እንኪ ነገር ወደ ህግ ሄዳለሁኝ ሲለኝ ነው ገባክ? የተፈጠረው ነገር ምናምን ከባድ ነገር ነው። እናቱን ለህግ አቀርባታለሁ። እናቱን ብቻ አይደለም እሱንም ጭምር ነው ማለት። በምን ምክንያት ነው ማዘረን ህግ ጋር ማንም ሰው ከተጠያቂነት እንትን አላቅም በማለት ማለፍ የለም እኮ። ምን ስለተፈጠረ ነው ህግ ጋር ምን ስለተፈጠረ ማለት እኔን እኮ እንደ ልጅ አንተ ዲኤንኤ መቀየር ቀላል መሰለህ? ማዘር ያደረገችውን ነገር ምንም ማዘር ያደረገችው ምናምን ብለህ እንትን አትበል። እኔ የለበትም እሱ ያልኩኝ ነው። ሲጀምር እኔ እንደዚህ አይነት ነገር አላውቅም። ማዘር ያቀናበረችው ሴራ ነው። እኔ እዚች ጋር የሁለታችሁም ሲራ ማዘር ብቻ አይደለም። ለምንድን ነው ማለት ዲኤንኤ እኮ ነው። ይሄ እኮ ከባድ ነገር ነው። እኔ እኮ ያልተባልኩት ነገር እዚህ ነገር ውስጥ እኔ የለሁበትም። እንዴት ነው የለሁበትም የምትለው? እንዴት ነው የለሁበትም? እዚች ጋር ምስክር አትበል። ምን አንቺ አታውቂ? የማዘር ሴራ እንደሆነ አታውቂ? እዚች ጋር ሌላ ነገር አለ። ኦኬ ለእሱ እየወገንሽ ነው ዛሬ? እየወገንክ ምናምን ኦኬ። እኔም እኮ ድሮ ምስክር ምናምን አይደለሁም። ሲጀምር ህግ ጋር ነው መሄድ የፈለከው? አይደለም ህግ ጋር ነው መሄድ የፈለከው? ቀላል ነገር አየሽ አይደል? ህግ ጋር ነው አልመሄድ የፈለከው? አብረሽ ሂጂ ከፈለጋችሁ። እኔም ህግ ጋር እሄድልሃለሁ። አንተ ተረጋጋ። ምንም እንዳልተፈጠረ ህግ ቦታ ምናምን የምትለምበት በማስረጃ ቪዲዮ የሰራኸው የምን ቪዲዮ? አንተና እሱ አንድ ላይ አልጋ ላይ ሆናችሁ የሰራችሁት። እኔ እንደውም በትዳር ላይ ሌላ መማገጥ በሚል ነገር እኔ ከሳለሁ። እንደው እኔ እርቅ ልፍጠር ብዬ ሰላም እንዳብን ያደረገኝ ነው። እዛ ደረጃ ላይ አትረሳው። አንተ ራስህ አትረሳው። እሱን ስታየው በመጀመሪያ ደረጃ አንቺ ራስሽ የምታቀነበብሪው
አንተ ነህ የምታፍረው። ሲጀምር አንተ ከሷ ጋር የምታረገው ነገር በራሱ ያስከስሳል። ነገሮችን ለማስቀየስ አትሂድ። ምንም ያስቀየስኩ አይደለም። ይሄ ውጤት መቀየር ትልቅ ወንጀል ነው። ከዛ ጀርባ ደግሞ አንተም እናትም እንዳላችሁ አሁን እሷ የሆነ የደበቀችው ነገር አለ ብዬ ነው ሰላም እንፍጠር እያልኩ ያለው። ምንም የተደበቀ ምናምን አትፍጠር። ምንም አይደለም። በየጊዜው እውነቱ ይወጣል። እሱ ደረጃ ላይ ምንም አያደርስም። አሁን ማለት ነው መክሰስ ነው አልምትፈልገው። እኔ ጋር ቪዲዮ አለ፣ እኔ ከሳለሁ። ችግር አይደለ እያልኩሽ ያለው ይሄ ነው። እውነታው ጀርባ ሁለቱም አሉ ማለት ነው። አሉ ሂድ። እኔ እውነታውን እኔ ነኝ የማውቀው። አብርሽ እኔ አሁን ለሱ ለማወገን አይደለም እኔ አትክሰስ ስለሄ የነበረው ግን እዚች ጋር እሱ የተረጋጋ ሰው መስሎኝ ነው። አሁንም ማለት ነው ምንድነው ተረጋጋ እያለኝ አይደለም። ያውቃል እኮ ነገሮችን አየሽ አይደል? አሁንም ከዛ ጀርባ ያለውን ነገር ምን ስለሆነ ብቻ አይደለም አንቺንም ጨምረ ከስሻለሁ። የኔንማ ማለት ነው የኔን በደበኩላችሁ እርቅነት ልጅ የኔ ነው። ሌላ ምንድነው የሚከስሽ? ምን የተፈጠረ ነገር ያልጋው ላይ ቪዲዮ ነው እሱንም ማሳቀበት። ኦኬ አሁን ሰበብ ማድረግ ነው። እዛ ደረጃ መሄድ ሰበብ ማድረግ ነው። ያልጋው ላይ ትንሽ አታፍሩም እንዴ? ብዙ ነገር ስፔሻሊ እየቻልኩሽ ነው። እኔ ትዳርሽ ላይ ከማንም ጋር ወግነሽ ለትዳርሽ ታማኝ ሳትሆኝ ጭራሽ እኔ እያናደደኝ የምታቀነበበሩ እያናደርከኝ ነው። ቢያንስ ማፈር የሚባል ነገር እኔ ምንድነው ማፍረው? አንተ ፈር ይቅርታ በል ቢያንስ እንኳን ማለት ነው። እኔ እኮ ለዛ ይቅርታ ካልክ የለውም ካልክ እናቲ ጋር የለውም እዛ ሴራ ውስጥ የለውም ካልክ እንደሌለውም አታውቃለች። ይቅርታ በል። እኔ እርቅ ልፈጥር ስል እኮ እናትየውን አንተንም መፋታቴ የማይቀር ነገር ነው። ይሄንን ወቂ አንቺ ማለት እንኳን እኔን አይደለም ማዘርም ከከሰስ እኔ ደብል ነው የምከሰው። ምን ስለሆነ ነው የምከሰው? ምን አይደለም ማዘርም ብከስ እኔ ደብል ነው የምከሰው። ችግሩን እንድትፈቱ ነው የጠራሁት። ለክርክር ከሆነ ሂድ በቃ። እንዴት ነው የምንፈታው? ምን አልሄድም። ለምን ነው የምሄደው? ሂድ በቃ። ምንድነው የምፈልገው? እኔ በቃ ይሄን አንቺ ደግሞ ሲጀመር አየሽ አይደል? ያ ነገር ይውጣልን ሚስጥሩን እያልኩሽ ይኸው አሁን አንደኛ እሱ መያዣው ሆነ። አሬ ይግሩ በእግዚአብሔር ይውጣልን በቃ ይውጣ፣ ነገሩ ይውጣ ምናምን። ከዛ በኋላ ነገሮችን አስተካኪ። እሺ አንድም ይሄ ነው ሴራው እንዳለ በቃ ሰላም እንዴ በቃ እኔ እዚች ጋር እየመጣችሁ ምናምን ገና ይከራከረኛል እንዴ? በቃ እሷም እውነታውን ታውጣው። ሚስጥሩ እስከዛሬ ደበቅነው ሚስጥር ይውጣ። አውጣዋለሁ ብላለች፣ በራሷ ታውጣው። ምክንያቱም መሆን ያለበት ነገር ነው። ይሄ የህይወት ጉዳይ ነው። ያለውን ኬዝ ደግሞ እኔ ከሱ ጋር ያለውን ኬዝ እስከመጨረሻ ሄዳለሁ። ያ ነገር በቃ ካሜራው ዝጋ። ያመሰግናለሁ።